ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች፣ እንደምንውላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን መሪነቱን አጠናከረም። በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ከፋሲል ከነማ ጋር የጫወተው ኢትዮጵያ መድን 2-0 በሆነ ውጤት ረቷል። አለን ካይዋ ሁለቱንም የኢትዮጵያ መድንን ግቦች አስቆጥሯል። ኢትዮጵያ መድን በ57 ነጥቦች ፕሪሚየር ሊጉን እየመራ ይገኛል። ድሬዳዋ ከነማ ከመቀለ ሰባ እንደርታ ያደረጉት ጨዋታ አንዳቻ ተጠናቋል። ሀቢብ ከማል ለድሬዳዋ ከነማ እንደዚሁም ያሬድ ብርሃኑ ለመቀለ ሰባ እንደርታ የግቦቹ ባለቤቶች ናቸው። ሀዲያ ሆሳዕና በበኩሉ ወልዋሎ ዓዲግራት ዩኒቨርሲቲን 3-2 በሆነ ውጤት ሲረታ በየነ ባንጃ፣ ተመስገን ብርሃኑና ማሟየ ለግቦቹን ያስቆጠሩ ተጫዋቾች ናቸው። በጨዋታው ሀዲያ ሆሳዕና 2-0 ከመመራት ተነስቶ ነው 3-2 በሆነ ውጤት ያሸነፈው። ዛሬ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ፣ መቻል ከስሁል ሽሬ የሚያደርጓቸው ጨዋታዎች ይጠበቃሉ። ኢትዮጵያ ንግድ ባንክ ከባህር ዳር የሚያደርጉት ጨዋታ ቀን 9 ሰዓት ሲል ይጀምራል። ባህር ዳር ከተማ ጨዋታውን ካሸነፈ ነጥቡን 49 በማድረስ ሁለተኛ ደረጃን ይረከባል። አማራ ደላ ይባላል። በፕሪሚየር ሊግ ስኪል አካዳሚ ሰልጣኝ ነው። አካዳሚውን በተቀላቀለ አጭር ጊዜ ውስጥ ያለውን ብቃት ያሳየው ግብ ጠባቂ አሁን በአውሮፓ የመጫወት እድል አግኝቷል። በስፔን ታችኛው የሊግ እርከን የቅድመ ፕሮፌሽናል ውል ያገኘው ግብ ጠባቂ ወደ አውሮፓ ለማምራት ግን የስምምነቱን 25 በመቶ መሸፈን ይጠበቅበታል። አንተነሽ ሰይ ተስፈኛውን ተጫዋች ያለበትን ሁኔታ በተከታዩ ዘገባው ያስቃኘናል። ቤተሰቦቼ ገጠራማ ቦታ ነው ያሉት። እግር ኳስን በከፊል ነው የሚያውቁት። ግን አሁን ያለውበትን ደረጃ ካወቁ በኋላ በከፊል ያው አርሶ አደሮች ቢሆኑ ደስተኞች ናቸው። ስሜ አማራ ደላ ይባላል። የመጣሁት ከአማራ ክልል ምዕራብ ጎጃም ዞን ደቡብ ሜጫ ወረዳ ነው። እግር ኳስን የጀመረው በትምህርት ቤት ነው። በዚህ ስፖርት ብዙ ርቀት መጓዝ የሚፈልገው ወጣት ህልሙን ለማሳካትና የተሻለ ስልጠና ለማግኘት ወደ አዲስ አበባ ከመጣ በኋላ የፕሪሚየር ስኪል አካዳሚን ተቀላቅሎ እየሰራም ይገኛል። በአካዳሚው በነበረው የአጭር ጊዜ ቆይታ ብቃቱን በማሳየት በግል ጥረቱ እግር ኳስን ከፍ ባለ ደረጃ መጫወት የሚያስችለውን እድልም አግኝቷል። እድሉ ያገኘሁት አካዳሚያችን ብዙ ጊዜ የሚጫወተው ውጭ ሀገር ነው። በአውሮፓ ሀገራት ነው የሚጫወተው። እንደምታየው ትሬኒንጋችን ፕሮፌሽናል ትሬኒንግ ነው የሚሰጡን። እያንዳንዱ ትሬኒንግ ይቀረጻል። እኔም የራሴ ሶሻል ሚዲያ ላይ በአካዳሚው ስም ነው የተገኘ። እኔም እንቅስቃሴ በዩቲዩብ ቻናሌ እይታ ውስጥ ካዩት በኋላ ወደዱት። በስፔን 6ኛው የሊግ እርከን በሚገኘው ሳፎር ጋንዲያ እግር ኳስ ክለብ የቅድመ ፕሮፌሽናል ውል ያገኘው ተጫዋቹም 75 በመቶውን ክለቡ 25 በመቶውን ደግሞ ራሱ ተጫዋቹ እንዲሸፍን ስምምነት ላይ ደርሷል። የጉዞ ጉዳዮች በኢትዮጵያ እግር ኳስ ፌዴሬሽን ጭምር ድጋፍ ተደርገውለት ቢያጠናቅቅም ወደ አውሮፓ ለማቅናት ግን 25 በመቶውን ድጋፍ ይፈልጋል። ምስራቅ ዩሮፕ ስፔን ሀገር ቫለንሻ ከተማ እግር ኳስ ክለብ ተቀብሎኛል። ተያያዥ የጉዞ ዶክመንቶች በኢትዮጵያ እግር ኳስ ፌዴሬሽን አማካኝነትና በአካዳሚው አማካኝነት ፓስፖርትና ሌሎች ጉዳዮች ጨርሻለሁ። ለሆቴል ለበረራ እና ለአንዳንድ ነገሮች የሚሆነው 5%ን እኔ ለመሸፈን ነው እየተዘጋጀው ያለ። እሱ ነው እንቅፋት የሆነ። አሁን ላይ ሲመጣ የነበረበትና አሁን ላይ ያለበት ነገር በጣም ጥሩ ነው። ጥሩ እየሰራ ነው። ፍላጎቱ በጣም ሀይ ነው። ባለው ሶሻል ሚዲያ ላይ ተጠቅሞ ያው ውጭ ሀገር ስፔን ሀገር ውስጥ ቫሌንሻ ከተማ ውስጥ ላይ አንድ ክለብ ላይ ኮንታክት አድርጎ እዛ እየሞከረ ያለበትን እድል ኮንትራት ልከውለት ያን በመጠባበቅ ላይ ያለ ልጅ ነው። ኮንትራቱ የ75% ስፖንሰርሺፕ ነው ለሱ። 25%ቱ በራሱ ከቨር ማድረግ አለበት። የቪዛ ፕሮሰሱን የፕሌን ቲኬቱን ምናምን ጨምሮ ሌላ 25% እዛ ይጠበቅበታል። ይሄንን እድል ለመጠቀም ማለት ነው። ስለዚህ ድጋፍ የሚያስፈልገው ምኖች ላይ ነው የፋይናንሻል ድጋፎች ናቸው። ሞር እዛ ያለው 75% ወጪውን የተሸፈነው 25%ቱ ከዚህ ነው ራሱን የሚለው። ከዛ ውጪ ያሉ የነሰሰሪ ዶክመንቶችን ለትራቨል የሚያስፈልጉትን ነገሮች በሙሉ አካዳሚው ያግዘዋል። ክለብ ኦልሬዲ ተስማምተን ጨርሰናል። ስምምነት ላይ ደርሰናል። በአካዳሚውም በእግር ኳስ በኢትዮጵያ እግር ኳስ ፌዴሬሽን
እውቅና አግኝቷል የኔ ጉዞ ማለት ነው። ግብ ጠባቂው አማራ አይደለም። አሁን ያገኘው የውጭ ድል ተሳክቶለት የተሻለ ስልጠና ቢያገኝ የልጅነት ህልሙ የሆነውን የኢትዮጵያ ብሔራዊ ቡድንን የማገልገል ፍላጎቱን ለማሳካት እንደሚያግዘውም ይገልጻል። ማንኛውም እግር ኳስ ተጫዋች የመጨረሻ ሌቭል ደርሶ ማሳካት የሚፈልገው የብሔራዊ ቡድን መለያ መልበስ ነውና የመጨረሻ ምኞቴ ብሔራዊ ቡድን ማሊያን መልበስ ነው። የውጭ ሀገር እድሎች ደግሞ ያንን ነገር እንዳሳካ የበኩሉን ድርሻ ይወጣል። ምክንያቱም እዛ ከሄዱ በኋላ የተሻለ ትሬኒንግ የተሻለ ልምድ ነው የምናገኘው እና ማክሲመም ሌቭል በዛ ደረጃ እንደምገኝ ተስፋ አደርጋለሁ። እኔ ፕሮፌሽናል ሆኜ ሀገሬን ማገልገል ነው የምፈልገው ነው የሚለው ሁሉ ጊዜ የሚያነሳው ነገር። እንደ ሀገር ደግሞ እኛም ሳቲስፋክሽን የሚኖረን የሆነ ቦታ አንድ ሰው ቢደርስልን በጣም ደስተኛ የምንሆነው ናሽናል ቲም ደርሶ የኛን ስም ማስጠራት ነው እንጂ ሌላ የተለየ እንትን አይኖርምና በቻልነው መጠን ይሄ ነገር እንዲሳካለት ኢንዲቪጁዋል ትሬኒንጎችን በማመቻቸት ቪዲዮዎችን በማሳየት እያገዝነው ነው። እኛ ጋር ያጣውን ነገር እዛ በደንብ ያገኛል። ያን ካገኘ ማለት ደግሞ የተሻለ ጎልኪፐር መሆን አድቫንቴጅ አለው በብዙ መንገዶች። እኛ ሀገር ላይ ሲሰራ ፋሚሊ ችግር ሊኖር ይችላል፣ ፋሲሊቲ አንዳንድ ችግሮች ይኖራሉ፣ ኮንሰንትሬሽን ችግሮች ይኖራሉ። እዚህ ሲመጣ ብዙ ነገሮች መስዋዕት አድርጎ ነው የሚመጣው። እዛ ደግሞ ያ አይደለም፣ ትኩረት አድርጎ ኳስና ኳሱ ላይ ብቻ ስለሆነ ብዙ ነገሮች የሚያገኛቸው ነገሮች አሉ። ከኛ የተሻለ እዛ ጥሩ ነገር ያገኝቶ ይለወጣል ብዬ ነው እኔም ተስፋ ማደርገው። በጣሊያን ዋንጫ ፍጻሜ ኤሲ ሚላን ከቦሎኛ ዛሬ ምሽት በስታዲዮ ኦሎምፒኮ ይጫወታሉ። በሴሪያው ደካማ ውድድር ዓመት እያሳለፈ የሚገኘው ኤሲ ሚላን ዋንጫውን ለ6ኛ ጊዜ ለማንሳት፣ ቦሎኛ ደግሞ ለ3ኛ ጊዜ ሻምፒዮን ለመሆን ይፋለማሉ። ደግነት መኩሪያ ተጨማሪ ዘገባ አዘጋጅቷል። ሁለቱ ክለቦች በጣሊያን ሴሪያ ባሳለፍነው አርብ ምሽት ሳንሲሮ ላይ ተገናኝተው ባለሜዳው ኤሲ ሚላን ቦሎኛን 3-1 አሸንፎታል። በሴሪያው የደረጃ ሰንጠረዥም በሁለት ነጥቦች ብቻ ተለያይተው 7ኛና 8ኛ ደረጃ ላይ ተቀምጠዋል። ታዲያ በሴሪያው ተቀራራቢ ደረጃ ያላቸው ቦሎኛና ኤሲ ሚላን የውድድር ዓመታቸውን በዋንጫ ለመካስ በጣሊያን ዋንጫ ፍጻሜ ዛሬ ምሽት 4 ሰዓት በሀገሪቱ መዲና ሮም ስታዲዮ ኦሎምፒኮ ላይ ለዋንጫው ይፋለማሉ። በሰርጆ ኮንሴሳው የሚመሩት ኤሲ ሚላኖች በግማሽ ፍጻሜው የምንጊዜም ተቀናቃኛቸውንና ጠንካራውን ኢንተር ሚላንን በድምር ውጤት 4-1 አሸንፈው ለፍጻሜው መድረሳቸው ዋንጫውን የማሸነፍ ቅድመ ግምት እንዲሰጣቸው አድርጓል። ኤሲ ሚላን በሁሉም ውድድሮች ያለፉትን 4 ጨዋታዎች በውድድር ዓመቱ ለመጀመሪያ ጊዜ በተከታታይ ማሸነፉም ለምሽቱ የፍጻሜ ጨዋታ ጥሩ ጉዞ ላይ መሆኑን ያሳያል። የጣሊያን ዋንጫን 5 ጊዜ ያሳካው ኤሲ ሚላን የመጨረሻ ድሉን ካሳካ ግን 22 ዓመታት አልፈውታል። በቪንቼንዞ ኢታሊያኖ የሚመሩት ቦሎኛዎች በበኩላቸው በግማሽ ፍጻሜው በውድድሩ ብዙም ሳይጠበቅ የተጓዘውን ኢምፖሊን በድምር ውጤት 5-1 በማሸነፍ ነው ለምሽቱ የፍጻሜ ፍልሚያ የደረሱት። ቦሎኛ በሴራው ኢንተር ሚላንን 1-0፣ በጣሊያን ዋንጫ ደግሞ ኢምፖሊን 2-1 ካሸነፈ በኋላ ያለፉትን 3 የጣሊያን ሴሪያ ጨዋታዎች ግን ማሸነፍ አልቻለም። ከኡዲኒዜና ዩቬንቱስ ጋር አቻ ሲለያይ ባሳለፍነው አርብ ደግሞ በዛሬ ምሽት ተጋጣሚው ኤሲ ሚላን 3-1 ተሸንፏል። ቦሎኛ በታሪኩ 2 ጊዜ የጣሊያን ዋንጫን ያሳካ ሲሆን ዛሬ ምሽት በፍጻሜው ካሸነፈ ከ51 ዓመታት ቆይታ በኋላ 3ኛ ዋንጫውን ያነሳል። በምሽቱ የፍጻሜ ጨዋታ በሚላን በኩል የሱፍ ፎፋና ከጉዳት ራፋኤል ሊያኦ ደግሞ ከቅጣት መመለሳቸው ለሚላኑ ከተማ ክለብ መልካሙ ዜና ነው። በቦሎኛ በኩል በውድድር ዓመቱ በአጠቃላይ 15 ግቦችን ያስቆጠረው ሪካርዶ ኦርሶሊኒ ተጠባቂው ተጫዋች ነው። ሁለቱ ክለቦች በአጠቃላይ በሁሉም ውድድሮች እስካሁን 50 ጊዜ ተገናኝተው ኤሲ ሚላን 32ቱን በማሸነፍ የበላይነት አለው። ቦሎኛ 7 ጊዜ ሚላንን ሲያሸንፍ 11 ጊዜ ደግሞ አቻ ተለያይተዋል። ብራዚላዊው ሮድሪጎ ለሪያል ማድሪድ የመጫወት ፍላጎት ማጣቱ ተገለጸ። ከአሰልጣኝ ካርሎ አንቸሎቲ ጋር በቅርቡ የሚለያየው ሪያል ማድሪድ በመልበሻ ቤቱ ውጥረት ነግሷልም ተብሏል። ዮሴፍ ሹምዬ ተጨማሪ ዘገባ አዘጋጅቷል። ሪያል ማድሪድ ችግር ውስጥ ገብቷል። ዓመቱን ያለ ዋንጫ
ለማጠናቀቅም ተቃርቧል። በኮፓ ደላሬ የፍጻሜው ተሸናፊ ነበር። በሻምፒዮንስ ሊጉም በአርሰናል 5-1 በሆነ የድምር ውጤት ተረምርሟል። በላሊጋውም ሁለቱንም የኤል ክላሲኮ ጨዋታዎች ተረቷል። ከውጤት ቀውሱ በዘለለም በሎስ ብላንኮቹ ቤት ፍጹም አለመረጋጋት መስፈኑ እየተነገረ ነው። ሮድሪጎ ከነጭራሹ ለክለቡ መጫወትም አይፈልግም። እንደ ታላቅ መልካም ነገር ሲታይ የነበረው የኪሊያን ምባፔ መምጣት በነጮቹ ቤት ብዙ ትርምስ ሳይፈጥርም አልቀረም። ቡድኑ በእነዚህ ሁኔታዎች ውስጥ ሆኖ ታዲያ አሰልጣኝ ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ሊያቀኑ ነው። የተጣመመውን ማቅናት፣ ያኮረፈውን መካስ የአልጋ ወራሻቸው ዣቪ አሎንሶ ኃላፊነት እንደሚሆንም ይጠበቃል። አዲሱ አሰልጣኝ በቀጣይ ወር በሚደረገው የክለቦች ዓለም ዋንጫ ሎስ ብላንኮቹን የሚመራ ይሆናል። ያለፈው ክረምት የተጫዋቾች የዝውውር መስኮት ለሪያል ማድሪድ የስኬት እንደነበረ ሲገለጽ ነበር። የረጅም ጊዜ እቅዳቸው የሆነው ኪሊያን ምባፔን ለዛውም በነፃ ዝውውር ማስፈረም ችሏል። ብራዚላዊ ኤንሪክም ብዙ ተስፋ ተጥሎበት ቤርናቦ የደረሰው በዚህ ወቅት ነበር። ነገር ግን በመሃል ክፍሉና የተከላካይ ቦታ ላይ የተፈጠሩ ክፍተቶች አልተደፈኑም። ለ10 ዓመታት የቡድኑ የመሃል ሜዳ ሞተር የነበረው ቶኒ ክሩዝ አሁንም በሚገባ ተተክቷል ለማለት አያስደፍርም። በተከላካይ ስፍራም ላይ የናቾ መልቀቅ ከዳኒ ካርቫሃል፣ ኤደር ሚሊታውና ጆርዲ አልባ ተደጋጋሚ ጉዳቶች ጋር ተዳምሮ ፍጹም ተዳክሞ ታይቷል። በፊት መስመሩ ላይ ደግሞ ኪሊያን ምባፔ ከሱ የሚጠበቀውን እያደረገ ይመስላል። ቡድኑ 3 ነጥብ አይወስድም። በኤል ክላሲኮ ሃትሪክ መስራት ችሏል። እስካሁን በ52 ጨዋታዎች 39 ግቦችንም አስቆጥሮ ከወዲሁ በሎስ ብላንኮቹ ታሪክ በመጀመሪያ የውድድር ዓመቱ ከፍተኛ ግብ ያስቆጠረ ተጫዋች መሆን የሚያስችለውን ታሪክ ጽፏል። በሌላ በኩል ደግሞ የኪሊያን ምባፔ ሪያል ማድሪድን መቀላቀል ቡድኑ ውስጥ አለመረጋጋት መፍጠሩ ይገለጻል። የሎስ ብላንኮቹ የፊት መስመር ተጫዋቾች እንደ ቡድን በመጫወት ረገድ ሰፊ ክፍተት እንደሚታይባቸውም ይነገራል። ምባፔ ከተቀላቀለ በኋላ አሰልጣኝ ካርሎ አንቸሎቲ በቀደሙት ዓመታት ለስኬት ያበቃቸውን ጥምረት አፍርሰው ቤሊንጋም በጥልቀት ወደ መሃል ሜዳ እንዲመለስ አድርገው ሮድሪጎ፣ ኪሊያን ምባፔና ቪኒሲየስ ጁኒየርን ማጣመር የመጀመሪያ አማራጫቸው አድርገው ነበር። በዚህም ባለፈው ዓመት 23 ግቦችን ያስቆጠረው ቤሊንጋም በዚህ ዓመት 13 ግቦችን ብቻ ለማስቆጠር ተገዷል። በቡድኑ ውስጥ አዲስ የማጥቃት ቀመር የመፈለጉ ሂደት የኋላ ኋላ የሮድሪጎን ያህል የጎዳውም የለም። የ4 ዓመቱ ተጫዋች በቅርቡ በተደረገው ኤል ክላሲኮ ለቡድኑ የመጫወት ፍላጎት ከነጭራሹ እንዳልነበረው ገልጿል። ትኩረቶች ሁሉ ኪሊያን ምባፔና ጁድ ቤሊንጋም ላይ መሆናቸው ሮድሪጎ ነጩን መለያ የመልበስ ፍላጎቱ እንዲሟጠጥ አድርገውታል። በክረምቱ የዝውውር መስኮት ክለቡን ሊለቅ እንደሚችልም ከወዲሁ መረጃዎች እየወጡ ነው። በቅርብ ዓመታት ከቡድኑ ቁልፍ ተጫዋቾች ተርታ የነበረው ሮድሪጎ በዚህ ዓመት ታላላቅ ጨዋታዎች ላይ አልተሳተፈም። ካርሎ አንቸሎቲም በቅርብ ጊዜያት ቪኒሲየስ ጁኒየር፣ ኪሊያን ምባፔና ጁድ ቤሊንጋምን ማጣመሩን የመጀመሪያ ምርጫቸው አድርገውታል። የኪሊያን ምባፔ ሳንቲያጎ ቤርናቦ መድረስ የቪኒሲየስ ጁኒየርን አድራጊ ፈጣሪነት እንደቀነሰውም የስፔን መገናኛ ብዙሃን ዘገባዎች ያመላክታሉ። በውድድር ዓመቱ ጥቂት የመሰለፍ ዕድል ብቻ ያገኙት ባለተሰጥኦዎቹ አርዳ ጉለርና ኤንሪክም ቢሆኑ ደስተኛ አለመሆናቸው ይነሳል። እነዚህን ሁሉ ቅሬታዎች መልክ ማስያዝ ታዲያ የአዲሱ አሰልጣኝ ዣቪ አሎንሶ የመጀመሪያ የቤት ስራዎች ይመስላሉ። ሎስ ብላንኮቹ የሳሳውን የተከላካይ መስመራቸውን ለማጠናከር የሊቨርፑሉን ትሬንት አሌክሳንደር አርኖልድንና ሌላ ተጨማሪ የመሃል ተከላካይ የማስፈረም ፍላጎት አላቸው። ያኮረፈው ሮድሪጎን በክለቡ ማቆየት፣ እድል የተራቡት አርዳ ጉለርና ኤንሪክን በቡድኑ ውስጥ ቦታ እንዲኖራቸው ማድረግ፣ የፊት መስመሩ ከግል ይልቅ እንደ ቡድን የሚጫወትበትን ቀመር መፍጠር እንዲሁም የኋላ ደጀኑን ማጠናከር የዣቪ አሎንሶ ቁልፍ የቤት ስራዎችም ይሆናሉ። ተመልካቾች ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ በርከት ያሉ ጉዳዮችን በትንታኔ እንመለሳለን። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ የዘጋጁ ስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። ጥሩ ጊዜን ተመኘው።